መሰረታዊ ነጥቦች ናቸው አንዱን ምናልባት እንየው እስቲ ኦኬ ከዚህ ጋር እናያይዝና የሰሜን ኃይሎች ጥምረት የሚባለው ነገር ደግሞ እንየው አሁን ሲሪየስሊ ቲፒኤልኤፍ ላይ ያነሳህ ነው ያለው የሰሜን ኃይሎች ነው ያልኩት ባይዘው የሰሜን ህዝቦች አይደለም ይሄ ግልጽ ይሁን በአማራ ህዝብ በትግራይ ህዝብ በኤርትራ ህዝብ ምናምን ወይም በአፋር ህዝብ አይደለም የተባለ ኃይሎች ናቸው ስፔሲፊክ ለማድረግ ታጣቂዎች ናቸው እና የዛን የሚደግፉ አካላቶች ናቸው ሶ እንዲህ ከሆነ የሰሜን ኃይሎች ጥምረት የሚባለው በሻቢያ በህዋትና በፋኖ መካከል ሊካሄድ የታሰበው ምን ሰማው ሰሜኖች ብለን ምን ሰማው ምንድነው ታዲያ ግቡ እንዴትስ ሊመጣ ይችላል አያለ በግልጽ አላየሁትም ይሄን ነገር እስካሁን ያየህበት ነገር ካለ ጠቁመኝና እንዴው ከዚህ ከፖለቲካዊ ትንተና ባለፈ መረጃ ቤዝዱኝ ሐሳብ በሰጥ ደስ ይለኛል ከሻቢያ አንፃር እንግዲህ ከኤርትራ አንፃር ብለን እንወሰደውና ብዙ ያየዋቸው ጫፍ የወጡ ለትንተናና ለትንበያ የሚያበቁ ነገሮች የሉኝም ለጊዜው በቂ ነገር ሳገኝ ልክ ህዋት ላይ እንደተናገርኩት በቂ ነገር እናገራለሁ ብዬ አምናለሁ ያም ሆኖ ግን በማቀውና በመገምተው ልክ ሐሳብ መስጠት እችላለሁ አሁን በተጨባጭ ግን አሁን አንተ ያልከው የሰሜን ኃይሎች ምን ላይ በዛ አቋም እንደያዙ እንደተወያዩ የሚዲያው ሰሜኖች እየመጡ ነው አትሰማም እንዴ ያያለው አላየሁትም ከሱ ይልቅ ያየሁት የኦነግ የፋኖና የህዋት ጥምረት የሚለው በደንብ አይቼው የነበረው ሚዲያ ላይ አረ ሰሜኖች እየመጡ ነው ሰሜኖች እየመጡ ሲመጡ ደቡቦች ተናደዱ እንደውም እናንተም እዚህ ውስጥ ንዴት ውስጥ ይጨመራላችሁ በነገራችን ላይ እና ቴዲንጋ ሄደ የተናገርከውን ስላየሁት ነው some part of the Fano group አላይ ለማድረግ ጀነራል እንግዲህ ተፈራን መጥቀስ ካለብኝ ልጥቀስ ግንኙነት እንፈጥራለን ብለዋል እንደ ማስረሻ አልኩኝ አስረስም ብጠቅስ ከማንኛ ጋር በሚል የአይነት ነገሮች አሉ ኢቭን በኋላ ሌትሊ ደግሞ እነስክንድርንም እየሰማን ነው ቲፒኤልኤፍን ጠላት አርገው ነገር ግን ሻቢያን ሲጠይቁ አይተናል ሶ አፋድን እናስወጣው አክቹአሊ እዛ ውስጥ ቲፒኤልኤፍ ጋር ጥምረት ሊኖር አይቻልም ከስራቱ ጋር ለይተናናውም ስላለ ግን እዛ አካባቢ የምናየው ግልጽ ነገር ስላለ ከኔሬቲቭ ጀምሮ ኔሬቲቭ ላይ ደግሞ ተጨነቃለ አያሌው ሶ የምናያቸው ነገሮች ሚዲያዎችም ሰሜኖች እየመጡ ነው የሚለው ነገር እኔ ልክልሃለሁ በጣም ብዙ ሚዲያዎችና ከዛ አንፃር ነው ያነሳለው ጥሩ እንዳልኩ ከኤርትራ አውር ከሻቢያ አንፃር በበቂ አቋሙ ሲጃሁን ሐሳብ ለመስጠት አልደፍርም በቂ ነገር ስለሌለኝ የተባሉትን ማላየዋቸው እውነት ለመናገር ነገር ግን ምገምተውንና ማየውን ነገር ላይ ዝም ብዬ በቢሆን ሐሳብ ልስጥ በቢሆን ማለት ነው ከህዋት ልጀምር የጥምረቱን ማለት ነው ከህዋት አንፃር እንግዲህ ለአማራ ህዝብ መዋቅራዊ በሆነ መልኩ ጭፍጨፋም በለው ዘር ማጥፋትም በለው የኢኮኖሚ ድቀትም በለው የፖለቲካል ችግርም በለው አብዛኞቹን ችግሮች እኔ እንደ አማራ በአማራ ህዝብ ላይ መዋቅራዊ በሆነ ችግር ተፈጽሞብናል ግፍ ተፈጽሞብናል ብለን ምን ጠይቀው ህዋትን ነው አሁን ብልጽግናን እየጠየቅነው ያለ ነው ህዋት የፈጸመውን መዋቅራዊ ግፍ በአንድ በኩል ተጠያቂ አላደረክልንም በሌላ በኩል ህዋት ለግፍ መፈጸሚያ ይጠቀምባቸው የነበሩ መመሪያዎችን አዋጆችን ስልቶችን ዲኮንስትራክት አላደረካቸው በሌላ በኩል ደግሞ ያኔ የነበረ የቀጠለ አሁንም ብሔር ተኮር ጥቃቶች አሉ ብለን ነው በእነዚህ ሶስት መሰረታዊ ምክንያቶች ነው ከብልጽግና ጋር ያለው ልዩነት እንግዲህ በእኔ ያረዳል ከብልጽግና ጋር ልዩነት አለ ማለት መዋቅራዊ በሆነ መልኩ አንተን ሲበድል አንተን ሲገል ፎርዛት ማተር አሁን ብልጽግና የሚጠቀምበትን መዋቅር ጨምሮ የጫነብህ አካል ጋር አብሬ ይሰራለው ማለት አያነት ነው ጫኑኝ ማለት ነው ደሳለኝነት ነው በግልጽ ቋንቋ ለማስቀመጠው በምንም ተአምር ለአማራ ህዝብ መብት ታገላለሁ ብሎ የቆመ አካል ደሳለኝ ማለት ቲፒኤልኤፎቹ ሲጠቀሙባት የነበረችው አህያ ማለት ሲጮኑባት የነበረችው አህያ ማለት ነው መጣበታለው ተርሞ በምንም ተአምር ለአማራ ታገላለሁ የሚል አካል ከዚህ ከአማራ ህዝብ ጨፍጫፊ አሳሪ አሁንም በመዋቅር ከሚገለን አካል ጋር አብሮ ሰራለው ማለት ፐርሰናሊ መብት ብቻ አይደለም ወንጀል መሆኑ አለበት በየነማም በጣም ወንጀል መሆን እስኪ አስበው እና ሰበተፈሪን እነንቁፍቱን ገደል እና ሶሳ ውስጥ የአማራ ህዝብ
ትምህርት ቤት ውስጥ የተቃጠሉበትን እንዳለ ማይካድራ እኮ የዛሬ ዓመት እኮ ነው የተፈጸመው ጋይዝ የመከራ ጭፍጨፋ አሁንም አሉ የዛ ጭፍጨፋ ጭና እኮ ገና የዛሬ ዓመቱ ነው 2 ዓመቱ አካባቢ ሌላውን ነገር ተውና በምን ሞራል ነው እንዴ ሞራል ይራሱ እኮ በጣም እኮ ይሰብራል ኤርሚያስ እንደ ሰው ስታስበው ከዚህ ይሄን ግፍ ከፈጸመበት አካል ጋር አብሬ እሰራለሁ የሚለው ራሱ ሐሳቢው ማለት ነው አንዳንዶች ደግሞ በጣም ያስቃል የምግበይን ኢንተርቪው ሰምተው ከሆነ ከአማራ ጋር ተሰራላችሁ ወይ ተብሎ ሲጠየቅ ከአማራ ፋኖ ጋር እኛ ሰርተን አናውቅም ከሰራንም በዚህ ምክንያት ብሎ ቅድመ ሁኔታ አስቀምጧል የኛዎቹ ቅድመ ሁኔታ እንኳን አያስቀምጡም እኔ ቅድመ ሁኔታ ማስቀምጠ ከዋት ጋር መስራት ተገቢ ነው ብዬ አላምንም ቅድመ ሁኔታ እንኳን ሲያስቀምጡ አላየዋቸውም ስለዚህ በአማራ ህዝብ ላይ ክህደት መፈጸም ነው ከዋት ጋር እሰራለሁ ብሎ ማሰብ በጣም በዛ ልክ ነው በጽኑ እማም ነው ከዋት በጣም እኮ የሚያስቀኝ ለምሳሌ ይሄ የሚታገለው አካል አሁን ፋኖ ብሎ የተነሳው አካል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አንዱ የመታገያ ነገር አድርጎ ያነሳታል ሃይማኖታችን ሊያጠፉ እንግዲህ ታች አካባቢ በደንብ ተሰማ ከሆነ ሃይማኖታችን ሊያጠፉ ይሄ መንግስት እንዲህ ሊያደርገን ምናምን ብሎ ይቀሰቅሳል አርሶ አደሩ አካባቢ ቪዲዮዎች አይተው ይሆናል ብዬ አስባለሁ ህዋት እኮ የራሱን ሲኖዶስ አቋቁሞ ቤተክርስቲያንን እኮ እያፈረሰ ያለ ድርጅት እኮ ነው very simple logic እንደው ዝም ብለህ ብታየው ማለት ነው የኛ አንዱ ሴት ነው እንደ ሀገር ቤተክርስቲያን ኦርምነት አንተ ታገለታለሁ የምትለውን እኮ አሁን ከረንትሊ እኮ ሌላ የራሱን እንትን እያቋቋመ ነው ያለው ሶ እዚህ ጋርም ይጋጭብሃል የዛሬ 2 ዓመት 3 ዓመት ወሎ ላይ አይ ቲንክ ደሴ ዩኒቨርሲቲ ይመስለኛል ጎንደርን ከምንድነው የሚላት ከታሪክ እንፍቃት አለ አይደል የሚለው በእንትን ጽፈውት ማአት ነገር እየጻፉ የሄዱበት ጦርነቱ ላይ ሲመጡ የዛሬ 3 ወር አካባቢ የሳልሳዊ ወያኔ የህዝብ ግንኙነት ኃላፊ ይመስለኛል ማንም ይባል ሰው ሚዲያ ላይ የሰጠው ኢንተርቪው አለና ከዛ አያይዞ ካርታ ወጣ ማን ነበር የሳልሳዊ ወያኔ የሚባለው አሁን በቅርብ የዛሬ 2 ወር አካባቢ ነው የሰጠውና ምን ይላል እንትኑ ካርታውን ሳይው ማለት ነው ጎንደርን ቶታሊ ፍቆት እዚህ መጥቶ የሆነ ነገር አስምሯል እዚህ ጣና ዳር ማለት ነው የሳልሳዊ ወያኔ ራሱ በደብዳቤ ራሱ አለው ራሱ ማለት ኦኬ እነዚህ አካላት ለማንጋ ሆነው ለማን እንደሚታገሉ ኃይሉ ከበደ ታንክ ዩ ኃይሉ ከበደ ካሳውን አሰፋ የሚባል ሰው ኃይሉ ከበደ ብሎ ኦኬ ታንክ ዩ ኢንተርቪውን ቁጭ ብዬ በጣም እየገረመኝ ነው እንደዚህ ያየሁት በጣም ማለት በዚህ ዘመን ሁሉ በዚህ ልክ እንዲናገራሉ እኔ አሁን አሉላን ምናምን ሰማቸዋለሁ በፊት እንደው ባልወዳቸው ነበር አሁን ዝም እየሰማቸዋለሁ ያኔም ሰማቸዋለሁ ሳልወዳቸው የኃይሉ ከበደን ስታይ ግን በጣም ትጨነቃለህ ሰው በዚህ ልክ ያስባል እንዲህ ያደረገ ያንተን ርስት ያንተን ማንነት ያንተን ህዝብ ሊገድል እየመጣ ከወያኔ ጋር ሰራለው ልትል የምትችልበት መጀመሪያውን ሮንግ ነው እሱን ካልኩ በኋላ ከዚህ ጋር ጥምረት እንፈልጋለን ወይም ጥምረት አለን የሚሉ አካላት ግን ለፕሮፓጋንዳም በውሸትም አይደለም የሚናገሩት በተጨባጭ እየሰሩ ነው ይቆይ በተጨባጭ የአማራ ፋኖ መሳሪያ ከማንሳቱ በፊት ከአንድ ዓመት በፊት የተጀመረ ጀነራል ምግበይ ተወልደ ታደሰ ወረደ የሚመሩት ቲም ነበር መቀሌ ውስጥ ከዚህ ከአማራ ክልል እየሄዱ ይሄን ቲም እያገኙ ተልኮ እየተቀበሉ እየገመገሙ የሚመላለሱ ቲሞች አቃለው ነው ራስ ይሄ ቲም በዋናነት አሁን ቅድም የጠቀስከው የፋኖ አመራር የሚንቀሳቀስበት አካባቢ ያሉ ሰዎች ናቸው ይሄንን ለምሳሌ የጎንደሩ ፋኖ ያቀም ነበር እስከ ቅርብ ጊዜ የወሎ ፋኖ ያቀም ነበር ሪሌቲቭሊ የወሎ ሜቢ አብዛኛው ያቀም ነበር የሸዋ ፋኖ ፈጽሞ ያቀም የጎጃምም የተወሰነው ፓርት ያቀም ነገር ግን ከኛ ተልከው ተልኮ እየተቀበሉ ተልኮውን እየገመገሙ የሚመላለሱ የአማራ ልጆች ነበሩ ስለዚህ እንትኑ አብረን እንሰራለን የሚለው በውሸትና በእንትን ለማስፈራሪያ ምናምን የተደረገ ነገር አይደለም ነው እነማን እንደሚሰሩ ስምምነታቸው ምን እንደሆነ ለዛም ነው አብዛኛው የዚህ የነቀው ፋኖ ብለም ታሰው ከወያኔ ጋር ያለውን ግንኙነት አልፈልግም ያለው ስምምነታቸው በምን እንደሆነ ስለሚታወቅ ማለት ነው ሶ መጨረሻ ላይ አሁን የጠቀስከውም ስብስብ አንደኛ ህዋት ላይ ያለው አቋም በፊትም የሚታወቅ ነው ሁለተኛ ይሄ መረጃ አይ ቲንክ የደረሰው ይመስለኛል በሆነ መንገድ ቬሪፋይ ሲያደርግ የደረሰው ይመስለኛል
አሁን ግምገማቸውን እያስተካከሉ እንደሆነ ሰምቻለሁ። ህዋቶች የሰጠናቸው ተልእኮ ፎርዛት ማተር በአደባባይ በሚዲያም ልናገረውና የመጀመሪያው አንደኛው ተልእኮ ሲገመግሙ እስክንድር ሪጅድ ነው የፈለግነውን ዓላማ ያስፈጽምልን የሚል ነው አንደኛው ግምገማቸው። ተልእኮ ይዞ የሄደው አካል የእስክንድርን ጉዳይ ለኛ ተውት ብሎ ነው የመለሰ። ይሄንን አንዴ የእስክንድር ህይወት የሚያሳስባችሁ ሰዎች ካላችሁ እስክንድርን ታደጉት የሚል ነገር ጽፌ ነበር ዛሬ 2 ዓመት አካባቢ 2 ዓመት ሊሆነው ነው መሰለኝ። ኢሚዲየትሊ ነው እስክንድር ከነበረበት ቀጠና ቦታ የቀየረው። ያ ሚሽን የወያኔ ሚሽን ነው የነበረው። በተጨባጭ ከወያኔ ጋር የሚሰሩ ሰዎች አሉ፣ እንደሚሰሩም ይታወቃል። ከወያኔ ጋር ግን አንሰራም የሚለው የፋኖ ኃይል 60-70% ከዛ በላይ። እኔ አንዳንድ ፋኖዎችን ለፋኖ ቅርብ የሆኑ ሰዎችን ቸክ አደርጋለሁ። እንዴ ከወያኔ ጋር ብንሰራ የሚል ቡድን ትሰማላችሁ ወይ? እንዴት ነው የምታዩትና? እንዴ ከብልጽግና በላይ እኮ የገደለን እኮ ወያኔ ነው። እንደውም እኮ ብልጽግናን የወለደብን እኮ ወያኔ ነው ብሎ ነው የሚያምኑ። በምንም ተአምር አንድ ሊሆን አይችልም። በዛ ላይ ሊሳተፍ የሚችል አይኖርም። ነገር ግን በፕሮፓጋንዳ በጣም ይሄ ሚዲያው ላይ የሚጮህ ነገር አለ። አንድ ሁለተኛ ገንዘብ አለ፣ የተረጨ በጣም ከፍተኛ ገንዘብ አለ። ሶስተኛው ቁሳቁስ አለ። በዚህ ምክንያት አንዳንዴ ይሄ የሰሜን ኃይል ብለህ የምታስበው ከፋኖ ከወያኔና ከኦነግ ጋር ኮርኔት የማድረግ የሚመስል ነገር አለው። ከሻዕቢያ አንፃር እንግዲህ ህወሓት ቅድም እስስት ድርጅት ነች ብያለሁ። ያኔ በጦርነቱ ጊዜ በትግል ጊዜ ነጀባና ነሻዕቢያ እንትን በሚሉበት ጊዜ ጠጋ ብላ ከሻዕቢያ ጋር ነው አይደል ወደ መሀል ሀገር የመጣችው። በኋላ አቅም ስታጎለብት መስለኔዎቿን አደራጀች። የዛው አብሯት ይታገሉ የነበሩን ኢህዴኖችንም ኦህዴዶችንም ከዛው አወጣች፣ ደህዴኖችንም አወጣች። አሁንም እያደረገችው ያለችው ምንድነው? ወያኔ ፊት ለፊት ገጥማ ማዕከላዊ መንግስቱን ማሸነፍ እንደማትችል ስለምታውቀው በዚህ በኩል ኦነግን በዚህ በኩል ፋኖን ወይም ከፋኖ የሆነን ኃይል እንደምርኩዝ ትጠቀምና ማዕከላዊ መንግስቷን ታዋጋለች፣ ታዳክማለች። ከዚህ በስተጀርባ ሻዕቢያ ልትጠቀም እንደምትችል እገምታለሁ። ላልኩ ቅድም መረጃ የለኝም፣ እገምታለሁ ከታሪኩ አንፃር። ኦኬ በዚህ ሂደት እንየውና የኃይል ቢያሸንፍ ምንድነው የሚመጣው ነው። ለምሳሌ ከበስተጀርባ ሻዕቢያ ደግፎ ወያኔ በመሃል ሆኖ ፋኖና ኦነግ ኮርኔትድ ሆነው ማዕከላዊ መንግስቱን ቢጥሉት ምን ሊፈጠር ይችላል? በቢሆን ፖለቲካ እንየው እስኪ። ሊሆን የሚችለው ወያኔ የትመጣለች ማለት ነው። ከደደቢት እንትን እንደገባችሁ መጣ አዲስ አበባ ቁጭ ትላለች። ከዛ ምን ታደራጅልናለች? ሌላ ባዴን ታደራጅልናለች፣ ሌላ ደህዲን ታደራጅልናለች። ምናልባት አሁን ከድሮዋ ተመራ 9 ፓርቲ ልታደራጅ ትችል ይሆናል። አሁን ብልጽግና በተወሰነ መልኩ ቀምቷታል ይመስለኛል። አሁን ወያኔ ጋር እንስራ ብለው የሚያስቡ አካላት ያንን የመናፈቅ ነው የሚመስለኝ። ዋናው ነገር ይሳካል ወይ አይሳካም? ምክንያቱም ወያኔ ይሄን ሐሳቧን ለማሳካት አንድ ኃይል በእጇ ማስገባት አለበት። ይሄን ኃይል ለማሳካት የጎንደሩን ኃይል ከተሳካላት የወሎውን ጨምራ የጎንደሩ ኃይል የፈለገ ነገር ብታደርገው የፈለገ ነገር ብትሰጠው ለተወሰነ ጊዜ አብይን ስለጠላ ብልጽግናን ስለጠላ ፕሮፓጋንዳው ላይ ሊቆይ ይችል ይሆናል እንጂ ከወያኔ ጋር አላይ ሊያደርግ አይችልም። ይሄንን እርግጠኛ ሆኜ ነው የምናገረው። የጎንደሩ ኃይል ከወያኔ ጋር በምንም ተአምር ሊቆም አይችልም። የፈጸመበትን ግፍ ያውቃል። ከወልቃይት አንፃር ያለውን አቋም ያውቃል። በ30 ዓመት ውስጥ ደግሞ አማራን እንዴት እንደምታየው ያውቃል። አሁንም ባለፈው 2 ዓመት 3 ዓመት ጦርነት ምን ብላ እንደሄደች ያውቃል። ስለዚህ ይሄ ነገር ከምኞት ሊያልፍ አይችልም። የጎንደሩ ኃይል ካልተባበረ ደግሞ ምንም ልሰራ አትችልም። ምክንያቱም ይቆርጥባል፣ ይዘጋባል። ከወያኔ አንፃር ኢንተረስቷ እዛው ነው የሚዘጋው። ዘላ በዚህኛው በኩል መጣ ገንዘብ ብቻ ነው ማፍሰስ የምትችለው። ፕሮፓጋንዳ መስራት አትችልም። መሳሪያ ማሻገር አትችልም። ፎርዛት ማተር ጥሩ የደህንነት መዋቅር ከተዘረጋ ቲምም መላላክ ላይ ይችላል። እንዲህ አይነት ነገሮች አሉና የሰሜኑ ኃይል ቀላል ስጋት አይደለም። የወልቃይት ቀጠና ላይ ሊፈጥረው የሚችለው ነገር ስለሚኖር እዛው ቀጠናው ላይ ከማዕከላዊ መንግስት አንፃር ግን ካየኸው ዛትማች ብዙም እንደ ፕሮፓጋንዳው ተጽዕኖ የሚፈጥር ነው ብዬ አላምንም። ከዛ ይልቅ ሌሎች ነገሮች ናቸው ለማዕከላዊ መንግስት ሊያሰጉ የሚችሉት። በጣም ጥሩ። ከጠበቅነው ደቂቃ
አረዝመናል ኃላፊነት መውሰድ ስላለብኝ ወደ ስራም ስለምትመለስ አንዳንድ ሰዎች ጠየቁ አያሌው ፋኖ ነህ እንዴ የፋኖ ደጋፊ ነህ የትኛው ፋኖ ደጋፊ ነህ ከሆንክም ብዙ ጥያቄ እኔ ፋኖ አይደለሁም ፋኖ ማለት መሳሪያ አንስቶ ለአማራ ህዝብ መብት ጥብቅና አቁሞ የሚታገል ማለት ነው ታሪካዊ ነው የአባቶቻችን ነው የፋኖ ደጋፊ ግን ነኝ የፋኖ ደጋፊ ነኝ ማለት ከፋኖ ውስጥ የትኛው ፋኖ ወደሚለው ነው የሚሄደው ለምሳሌ ለአማራ ህዝብ መብት ታገላለሁ የሚል አካል ካለ ደግፋለሁ ለአማራ ህዝብ መብት አመጣለሁ ብሎ አማራውን ለባርነት ለሚዳረገው ከወያኔ ጋር ሰራለሁ ከሚለው ጋር ግን እስከ ሞት ነው ሊፋረድ የምችለው አልደግፍም እኔ እንደዛ አይነት አካሄድ በዛ እንድታየው ፈልጋለሁ በጥቅሉ ግን እኔ የመሳሪያ ትግል ደጋፊም አይደለሁ የሐሳብ ትግል ደጋፊ ነኝ በጣም አመሰግናለሁ ሁለት ክሪቲካል ፖይንቶችን በይደርና በቀጣይ ቃል ከገባልኝ ብናያቸው ደስ ይለኛል ከብሔርተኝነት ወደ ዜግነት የሚለውና ከክልል ወደ ክፍለ ሀገር የሚለው በጣም ትልቅ ፖይንት ፓራዳይም ሽፍት ብዬ ያልኩት እኔ ሐሳብ ቴዲ ጋር ስትነጋገሩ ሰምቼ እንደውም ሜቢ አይተቆነ ቆርጬ ማውጥቼ ላይ ያሳይቻለሁ የአንድ 5 ደቂቃ ሰው ልኮልኝ ዛሬ ነው ያየሁት ባይዘው ሰው ልኮልኝ ዛሬ ነው ያየሁት ኦኬ ኢትስ ፓራዳይም ሽፍት ነው ያልኩት በነገራችን ላይ እና so if it is paradigm shift አስተያየት ስጥበትና 1 ደቂቃ ወይ 2 ደቂቃ ከዛ ለቀጣይ ቃል ከገባልኝ በሱ ላይ ምን እንነጋገራለን ለሌላ ጊዜ እናድርገው ዝም ብለን ለሌላ ጊዜ እናድርገው in any case አሁን የሚያድጋም ፈልገው it's a paradigm shift እውነት ለመናገር I'm with that point ለምን እንዴት ምን አይነት ቻሌንጅ አለው ሲሪየስሊ መነጋገር አለብን ብያምናለሁ የኢትዮጵያ ፖለቲካ ወዴት ነው እየሄደ ያለው የሚለውንም እናነሳለን ዝም ብሎ የስሜት የምናምን ሳይሆን በእውቀት ላይ ተመርኩዞ በከረንት ሲቹዌሽናል ሊደርሺፑን ሰርቶ ማየት ያስፈልጋል ብዬ ስለማምን ነው እንደረሰም ይወሰድኩት ስለዚህ ከምንነካካው ባጭር ልመልስልህና በስሜት በመናምን የሆነ አይደለም በትክክል አምኜበት እኔ ብቻ አይደለም በርካታ ሰዎች አምነውበት ወደዛ ሽፍት የማድረግ ነገር ይመጣል እስካሁን ካወራው ከመጀመሪያው ጀምረን እስካሁን ካወራናቸው ከተዋየንባቸው ኢሹዎች ጋር አላይ የሚያደርግ ምክንያትና ትንተና እና ሌሎች ያልገለጽኳቸውን መነሻ አድርጌ የኢትዮጵያ ፖለቲካ ወዴት መሄድ አለበት ወዴት ነው የሚሄደውስ የኔስ ኮንትሪቢዩሽን ምን ይሁን በሚል የወሰናቸው እና እየደገፍናቸው ያሉ ሐሳቦች እየደገፍኳቸው ያሉ ሐሳቦች አሉ ከዛ ውስጥ አንደኛው የጦዘውን ብሔርተኝነት በጣም ሰማይ የነካውን ብሔርተኝነት ዲኮንስትራክት ማድረግ ያስፈልጋል የሚል ጽኑ እምነት አለኝ ዲኮንስትራክት ካደረክ በኋላ ይሄንን እርስ በርሱ እያባላ ያለ ኢትዮጵያን እንደ ሀገር እየፈተነ ያለ እኛም ተሳትፈንበት ፎርዛት ማተር የነበረን ብሔርተኝነት አስተካክለን ሀገር እንድትቀጥል ማድረግ አለብን የሚል እምነት አለኝ ሀገር እንድትቀጥል ለማድረግ ደግሞ ሊያሻግር የሚችል ተሻጋሪ የሆነ ምናልባት ለመጪዎቹ 50 እና 100 ዓመታት ሊያስፈልግ የሚችል የፖለቲካ ሐሳብ ይዞ መምጣት አለበት ጄነሬሽኑ የሚጠብቀው ከኛና ከወንድሞቻችን ከኛ እድሜ እንደዛ ነው በየነማም ነው ያለበለዛ ልክ የዛሬ 10 ዓመት ጀምረ ነው ለሆነ ሲዝናል ለሆነ ጊዜ ለሆነ ዓላማ ጀምረ ነው እንደተጓዝንበት አሁን በቀጣይ የምናደርገው ካልነ እንደ ሀገር ፈተና ውስጥ ነው የምንገባ ስለዚህ ነገን አሻግሮ ከማየት አንፃርና ዛሬ ያለንበትን ፈተና ከማየት አንፃር የተሻለ መፍትሄ ያስፈልጋል ብዬ አምናለሁ ከዛ አንፃር ነው ያን የተናገርኩት የትግል ስልትም የመቀየር ምለው ከዛ አንፃር በጣም ጥሩ ዜሪስትልኝ በቅርብ ቀን እንገናኛለን ብዬ ተስፋ አደርጋለሁ ጥያቄ አስተያየት ካሎችም ጥያቄዎቹን ሰብስበን እንነጋገራለን ለዛሬው ዜሪስትልኝ ተጨማሪም ሰዓት ስለሰጠን በጣም ነው ማመሰግነው አያሌው መልካም እኔም አመሰግናለሁ ኤርሚያስ እግዚአብሔር ይስጥልኝ ታንኪዩ አድማጭ ተመልካቾች ብዙ ምን ወያያቸው ነገሮች ነበሩ ከጊዜ አንፃር ከስራም ላይ ተነስቶ ነው የመጣው በዚህ አጋጣሚ አሁንም በድጋሚ ማመስገን ፈልጋለሁ ከብሔርተኝነት ወደ ዜግነት የሚለውና ከክልል ወደ ክፍለ ሀገር በጣም ጥልቅ ሐሳቦችና ፓራዳይም ሽፍትም ስለሆነ እሱን ይዘን ቻሌንጆቹ ወደፊት እንዴት ያስኬዳሉ ቅድም አያሌው እንዳነሳው የምንነጋገርበት ይሆናል የሐሳብ ፖለቲካ ከዚህ አንፃር ነው መምጣት ያለበት የዛሬው ፕሮግራማችን ይሄን ይመስላል አብራችሁ ስለነበራችሁ እናመሰግናለን መልካም